የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዓለም ኢኮኖሚ ላይ ከ10 እስከ 15 ታሪፍ ለመጣል መናገራቸው አሳሳቢ ሆኗል። ይህን የተናገሩት የፍርድ ቤት የአሜሪካ ፍርድ ቤት በ10% ወይም ደግሞ ይሄ ታሪፍ እጥላለሁ ማለታቸውን ከተቃወማቸው በኋላ ሞኞች የሚል ስድብ አሰምተዋል። እንግዲህ ዶናልድ ትራምፕ አይገመቴ ሰው የሆኑ አነጋጋሪነታቸውን ቀጥለውበታል። ሌላው ቴሌግራፍ ኦንላይን ይዞት የወጡ አንድ መረጃ አለ። ዩኤስ ሚሊትሪ ስትራይክ አናዘር አላይግድ ድራግ ቦት ኢን ኢስተርን ፓሲፊክ ኪሊንግ 3 በተከለከለ በምስራቃዊ ፓሲፊክ ሲንቀሳቀስ የነበረ የእጽ አዘዋዋሪ ጀልባዎች ላይ ጥቃት በማድረስ 3 ሰዎች ህይወታቸውን እንዲያልፍ አድርጓል ይላል። ዩኤስ ሳውዘርን ኮማንድ said on social media the boat was transiting along known narco trafficking route in Eastern Pacific and was engaged in narco trafficking operations። ያው የተለመደው ነው እንግዲህ በቬንዙዌላ አካባቢ ላይ በባለፈው እንደተናገሩት እሳቸው በዚህ ቀጠና በኢስተርን ፓሲፊክ ወይም ደግሞ ይሄ በደቡባዊው ንፍቀ ክበብ ላይ የሚንቀሳቀስ ማንኛውም ጀልባ በጥቃቱ ወይም ደግሞ በኢላማቸው ውስጥ መሆኑን አስቀድሞ ተናግረው ነበር። ያን ነው እየፈጸሙ የሚገኙት ዶናልድ ጄ ትራምፕ። ከኢራን ጋር የገቡበት ውጥረት አሁንም እንደቀጠለ ነው። ያው እንደሚታወቀው እንግዲህ ቀጠናውን እሳቸው ብቻ ይዘውታለኝ። ቬንዙዌላን ቀጥለው ደግሞ ወደ ኢራን ፊታቸውን አዙረዋል። ምን አይነት ዓለም ሊፈጥሩ እንዳሰቡ አልገባንም ዶናልድ ጄ ትራምፕ። ሌላው እስራኤል በሊባኖስ ላይ ጥቃት ፈጽማለች፣ የ10 ሰው ህይወት አልፏል ሲሉ ከሊባኖስ የሚወጡ መረጃዎች እያመላከቱ ይገኛል። ቢቢሲ ነው ያስነበበው። እስራኤል በዋናነት ከፍተኛ የሂዝቦላ አባላት ይገኙበታል ባለችው በባካሻሊ የሂዝቦላ መቀመጫ ላይ ጥቃቱን አድርሻለሁ እያለች ትሞግታለች። የእስራኤል መከላከያ ሚኒስትር በኤክስ ገጹ ላይ በአይን አል ሄልዌህ አካባቢ አሸባሪዎች የሚንቀሳቀሱበትን የሐማስን ወታደራዊ እዝ አጥቅተናል ሲል መግለጫ ሰጥቷል። ከወደብ ከተማ ሲዶን ወጣ ብሎ በሚገኘው እና በርካታ ሰዎች በሚኖሩባቸው የስደተኞች መጠለያ ካምፕ ላይ በደረሰው ጥቃት 2 ሰዎች ሞተዋል። ይህ ደግሞ በሌላ አቅጣጫ ነው። እስራኤል በቀጠናው ላይ ያላትን ሀያልነት ለማስጠበቅ አሁንም ጉልበቷን አላጠፈችም፣ ክንዷንም አልተንትራሰችም፣ እየቀጠለች ነው። ሂዝቦላ በጎን ማንሰራራቱን ቀጥሎበታል። ሐማስ ምርጫ እያካሄደ ነው። የምርጫው ውጤት እስካሁን ግልጽ ባይሆንም ከኢራን ጋር ያለው ውጥረት ሁላችንም እንደምናውቀው ነው። የሶሪያ ፖለቲካም ገና ነው ግማሹን ተላጭታ ግማሹን አይነት ነገር እየሆነ ነው። አለየለትም። ዶናልድ ትራምፕ የጦር መርከቦቻቸውን እያስጠጉ ነው። የዓለም ፖለቲካ ወዴት እየሄደ እንደሆነ ያው ለመገመት ትንሽ አደጋች ሆኗል። ሌላው የተባበሩት መንግስታት ድርጅት ይዞት የወጣው አንድ መረጃ አለ። ያ ምንድነው? በሃይቲ የህፃናት ቻይልድ ትራፊኪንግ የሚባለው በወሮበሎች ወይም ደግሞ በጋንግስ እጅ ወድቋል። ከፍተኛ የሆነ ስጋት በሃይቲ ላይ ተፈጥሯል። ሃይቲን እንግዲህ ያው አሜሪካ በጣም ብዙ ነገሮችን መውሰድ ስለምትፈልግ ከሃይቲ ውስጥ አፈራርሳታለች ማለት ይቻላል። ትንሽ ፖለቲካው ወደ ሌላ መልክ እየሄደ ነው። ዋን ወርልድ ኦርደር የሚሉት ወይም ደግሞ የአንድ ዓለም ስርዓትን ለመገንባት የማይፈነቅሉት ድንጋይ የለም። በተለይ ደግሞ የፔንታጎን ባለስልጣናት ቬንዙዌላ 379 የፖለቲካል እስረኞችን በምህረት መልቀቋንም ገልጻለች። አብዛኛው አሁን የዓለማችን የምንመለከተው የፖለቲካ ጡዘት በጣም እየተወሳሰበ ቀጥሏል። ሩሲያ ጥቃቷን ቀጥላለች። ሃንጋሪ ከአውሮፓ ጋር ያላትን ግንኙነት ማሻከር ጀምራለች። ምክንያቱም ወደ ሩሲያ የሚሄደውን የተለያዩ ማዕቀቦችን እየተከላከለች ነው። ስለዚህ በህብረቱ ጥርስ ተነክሶባታል። ቪክቶር ኦርባን ህብረቱን በጣም የሚቃወሙ ናቸው። የስሎቫኪያውም ሮበርት ፊኮም በዚህ ማዕቀብ በሚጣልበት ዙሪያ ላይ በሩሲያ ላይ የሚጣለው ማዕቀብ የሚቃወሙ ሀገራት ናቸው። ቼክ ሪፐብሊክም ብዙም ደስተኛ አይደለችም። ምክንያቱም የኔቶ ወደ ምስራቅ ፍላንክ ኢስተርን ፍላንክ ወደሚባለው ወደ ምስራቅ መስፋፋት ጥሩ እንዳልሆነ ብዙ ጊዜ ተከራክረውበታል።
ኔቶ ወደ ፖላንድ ያለውን ግዛት እንትን በማለት ወደ ሮማኒያ በባለፈው 2 ወራት ውስጥ መጠጋቱ ይታወቃል። ሩሲያ ከባድ ማስጠንቀቂያ ሰጥታለች። ኔቶን ለመከፋፈልም አዲስ እቅድ ይዛ መጥታለች። ከክሬምሊን የሚወጡ መረጃዎች እንደሚያሳዩት ኔቶን ዲስማንትል ማድረግ አስፈላጊ ነው ብለዋል። ምክንያቱም ወደ ኢስተርን አብዛኛው ወደ ኢስተርን ፍላንክ ወደ ምስራቁ አቅጣጫ እየገሰገሰ ስለሆነ ምክንያቱም ከ1999 እስከ 2024 ድረስ 16 አባላትን አቅፏል። እነዚህ አብዛኞቹ 16 ሀገራት ኦልሞስት የምስራቁ አውሮፓ ሀገሮች ናቸው እና እነ ላትቪያም፣ ኢስቶኒያም፣ ስሎቫኪያም፣ ቼክ ሪፐብሊክ፣ ፖላንድ አሁን መጨረሻ ላይ ወደ 2004 አካባቢ ላይ ደግሞ የተቀላቀለችው ስዊድን እነዚህ ህብረቱን ለማጠናከር ያው ቃል ቢገቡም አሁን የሩሲያና ዩክሬን ከጀመረ የሩሲያና ዩክሬን ጦርነት ከመጣ በኋላ ግን ውስብስብ ሁኔታዎች ተፈጥረዋል። የዓለም ፖለቲካ ወዴት ሊሄድ ይችላል የሚለውን አጭር መረጃዎችን በመስጠት እንደዚህ ወደ እናንተ እያደረስኩ ነው። እናንተም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። ሰላም